ሰላም እንዴት ናችሁ ውድ ቤተሰቦቼ? እቺ የምታዩት እህታችን ፈለጉሽ ትባላለች። የ9 ወር ነፍሰ ጡር ነች። ምን ያስፈልግሻል ምን ላይ ትተኝ በምትባልበት ሰዓት ባህር ዳር መስቀል አደባባይ መድኃኔዓለም እኩል ኮብል ላይ ተኝታ ነው የምትውለው። ስለዚህ እኛ ደግሞ ቀረብ ብለን ጠይቀናት ምን ሆነሽ ነው እዚህ ላይ ነፍሰ ጡር ነች፣ 2 ልጆች አሉሽ ህፃኖች፣ እኒህን ይዘሽ እዚህ ላይ ልትወጭበት የቻልሽ ምክንያት ምንድነው ብለን ጠይቀን ጧፍ ሰራ ነበር፣ አመርት ነበር፣ እሸጥ ነበር። ነገር ግን አሁን ለዕለት ወጭ ሳደርገው ብሩ ጠፋብኝና አሁን የምስገዛበትም የለ ማመርትበትም የለ። ስለዚህ አማራጭ ጎዳና ላይ መውጣት ብቻ ነው። ምንም ቤት የሚቀመስ ስለሌለኝ የ9 ወር ነፍሰ ጡር ነኝ። ባሌ ጋርም ስለተፋታን ማንንም አያግዘኝም፣ ብቻዬን ነው። አማራጭ ጎዳና ላይ መውጣት ነው አለች። እኛ ደግሞ የሷን ሐሳብ በመረዳት እንደምታዩት 50 ኪሎ ዋክስ ለሻማ መስሪያ የሚሆን ማለት ነው ይሄን 24,000 ብር ገዝተንላታል። አሁን ከሷ ቤት ሂደን እንገኛለን። ይሄንን እንግዲህ ራሷ አቅልጣ ራሷ ሙያ ስላላት ስትሰራው እናያለን ማለት ነው። የሰው አይን ማየት በጣም ከባድ ነው እንደምታውቁትና ይቺታችን ደግሞ ራሷ መስራት ከቻለች እኛ ይሄንን ማናግዛት ምክንያት የለንምና ለዚህቺታችን ይሄንን ገዝተንላታል። እህታችን አቤት፣ እስኪ ያለውን ሁኔታ ትንሽም ቢሆን ንገሪ። ፈለጉሽ ጧፍ እባላለሁ። ያው የመጣሁት ከሴት ሁመራ ነው እና አርስ ነበር። በአጋጣሚ ባለቤቴ ጋር ተጣልተን ነው የመጣሁት። ግን መጥቼ እዚህ መድኃኔዓለም አካባቢ ጸሎት ሳደርግ በአባ ገብረ ሚካኤል ይባላሉ የመድኃኔዓለም ቤተክርስቲያን አስተዳዳሪ፣ እሳቸው አይ ሙነሽን ሲሉኝ እንደዚህ ነው የመጣው ስላቸው ምን መስራት ትፈልጊያለሽ ሲሉኝ ጧፍ ስላቸው ያው ከባህር ዳር ህዝብ ተዋጦ ነው በ20,000 ብር ጀምሬ ነበረ ሂዳር እስከ ተሳስ መጨረሻ አካባቢ ሜቢ እስከ ጾም ግማሽ አካባቢ ሰራ ነበረ። ነፍሰ ጡር ስለሆንኩም እያመመኝ ሲመጣ ተስፋ መቁረጥ ሲመጣ እዛ ጎዳና ላይ መውጣት ጀመርኩኝ። ግን ተስፋ አልቆርጥም፣ እየጸለይኩም እያልኩ ነው የምኖረው ጎዳና ነው። ሪያሊቲው ምን ስነግራችሁ ማለት ነው ማንም ያናገረኝ ሰው አልነበረም። ከዛ ይሄ ልጅ አናገረኝና ሙነሽ ነው ሲለኝ አይ እንደዚህ ነጋዴ ነበርኩኝ 50 ኪሎ 18,000 ብር ነበር። አሁን ግን 25,000 ብር 26,000 ብር እያሉኝ ነው አልችልም ምናምን ስላቸው በቃ መስራት ትችያለሽ ከጎዳና መስራት ትፈልጊያለሽ ሲለኝ አዎ ስለው በጠየቀኝ ኦልሬዲ 3 ቀን አልሞላም ይሄን ያደረገልኝ ማለት ነው። ይሄን ላደረገልኝ መድኃኔዓለም አመሰግናለሁ። ልጁንም በጣም አመሰግናለሁ። ወጣት ነው በአሁኑ ሰዓት የሰው ልጅ በልቶ ለማደር የከበደው ሰዓት ነው። እሱ ግን ከኪሱ አውጥቶ 24,000 ብር ገዝቶልኛል። በጣም ማመሰግን ይኸውልሽ ከኔ ከኪሴ አይደለም ይሄን ያደረኩልሽ። እሺ ይሄን ገዘውልሽ። እቺ ደግሞ አሁን ነፍሰ ጡር ስለሆንሽ አንዳንድ ወጪ ያስፈልግሻል። እቺ 9,000 ብር ነው። እሺ አመሰግናለሁ። 9,000 ብር ናት። ይሄው ከዋክሱ ውጪ ደግሞ 9,000 ብር ሰጥቶኛል። በጣም ቴንኪው አመሰግናለሁ። ይሄንን ያደረገችልሽ ወለተ ማርያም ልጆችንም እኔንም መርቂኝ ጸሎት አድርጊልኝ ብላ ነው። እሷን መርቂያት። እሺ ወለተ ማርያም እግዚአብሔር ይባርክሽ። አሜን። እግዚአብሔር ሆይ አንቺ ደግሞ ካለሽበት ሀገር ኢትዮጵያም ሆንሽ ውጭ ሀገርም ሆንሽ ሰላም ሁኚ። ሀገራችን ኢትዮጵያ ሰላም ትሁን። እናንተም ሰላማችሁ ይብዛ። ልጆችሽን እግዚአብሔር ይባርክልሽ፣ አብስቶ ያብዛልሽ። ለእኔ እንዳደረግሽ ደግሞ ከኔ በታች ላሉ እህቶቻችን ወንድሞቻችን መለኩሴዎች የተለያዩ በዚህ ጦርነት ምክንያት የሚሰቃዩ አሉ። ለእነሱም ደግሞ እንድታደርጊ መድኃኔዓለም ደግሞ ማህበርሽን ያስፋልሽ። በቃ መድኃኔዓለም በበረከቱ እስከ ልጆችሽ አቅፎ ደግፎ የያዝሽ። አመሰግናለሁ። አሜን። ውድ ቤተሰቦች እንግዲህ እችን እህታችን አሁን ጧፍ ልታዘጋጅ ነው ማለት ነው። እሱን ስታዘጋጀው እምናያት ይሆናል። አብራችሁን ቆዩ። እናመሰግናለን። ውድ ቤተሰቦች እንግዲህ በምታዩት መልኩ ጧፋችን መመረት ጀምሯል ማለት ነው። ባህር ዳር ያላችሁ መስቀል አደባባይ መድኃኔዓለም አካባቢ ነው የምትቀመጠው እህታችን ግዟት። በዚህ መልኩ እያመረተች ነው ማለት ነው። በጣም ደስ ብሎናል። እንዴት ነው ደስ አለሽ? እኔ በጣም ደስ ብሎኛል። አሁን ይህን ስሸጠው እንግዲህ 80,000 ብር ትርፍ ይኖረኛል እና አመሰግናለሁ ወንድማችን ይህን ያደረጋችሁልኝ በጣም አመሰግን። አብስቶ ይባርክ። አሜን አሜን። ጧፉ የሚሰራ ሌሊት ላይ ነው። ይሄንን ለማሳያና ለመሞከሪያ ነው እኔ ቁሜ ያሰራዋት ማለት ነው። እናመሰግናለን። ሰላም ሁኚ። እሺ እናመሰግናለን። ሰላም ቻው በልት እንጂ ቻው። እሺ ሰላም ሁኚ።